ሰሞች ክፈቼ ፈጀዳሎ ስንት ፈጀ ከፍቼ እሺ ፌደራል ምንድነው የምትይ እንት እንጨት ቅጠል የሌለው እንጨት አለችና እሺ የሆነ መዳብሪያ የዋጣ ያዩ ሰለሰቲ በእንደሱ ምናስቆሙ እኔ እሷን የሚያደርገው ነገር ራሱ ጠፍቶኛል። ያ ከያሲ እግዚአብሔርን አዲስ አበባ ላይ ማለት ነው ማሳና ላይ ቆመው ወንዶችን የሚያስተናግድ ሴቶች አሉ አይደለ? እዛ ነበር እንደ ብሩክ ያለ ወንድም ማካይቱ መብሬቱን ቆፍራ ማታገኝምና ሚባጣ ሁሉም እንደሱ ሄሬሳ ቂጥ ለ10 ሳንቲም ስጋ አይደለ ቆዳ ይብሎ ይዛት ይበዳለች። እውነቱም ለካው ፍቅር ውር ነው ተብሏል። እውነት ነው። እኔ አምኜዋለሁ እሱ እኮ እንደዛ ያደረገ ያለው ፍቅር ናትልኝ ባልጠፋበት ሴት ውስጥ ባልጠፋበት ቆንጆ ሀገር የተሞላበት ላይ እሱ እዛ ጋር ምንድን ነው የሚያንከራትት? እኔ እኮ ነገርኳችሁ እኮ እቃ የሌለ ሴቶች እንደሌለ እኮ ነው እያደረጋል። ምንድን ነው ማጸን የሌላ ሴቶች አለ እንዴ? ወይኔ በላቸው። ይሄ ሁሉ ቆንጆ እያለ አንቺ ደግሞ እግዚአብሔርን ቆይ ብሩኬ እኮ ብሩኬ ያልኩ ማለት ነው ልዩ ማለት ነው። አሜሪካ ነገር እኮ የሚወስዱ ሴቶች ናቸው እኮ ለልዩ ይሄ ቆዳ መንፈስ በምን እንደተያዘ ተጨናቂም እኮ አሰርታበታለች። እባክሽ ዝም በይ። አሰርታበታለች። ጌታ ወይ ይቅር በለኝ። ወይኔ ሆዴ የተዳነው ወንጀለኛ ወይኔ ደካንኩ እኮ እኔማ ወይኔ ወንጀለኛ የተዳነው ወንጀለኛ አትጭ ተደውላለች እንደነሱ ወደ ነው ያሳማዋችሁልኝ እግዚአብሔር። እናንተ ግን ያሷ ነገር ተወርቶ ማይጨርስ ነው። ባክሽ አያልቅም፣ ባክሽ አያልቅም። እናንተ እንትናን እንያዝ እንደ አዲስ አበባ ላይ ያለችበት ማን ቆይ እኔ አንድ ቁም ነገር ልንገራችሁ። እግዚአብሔር እሱ የትኛውም ቆንጆ ባለነች ሴት ቢመጣ እሱ ደግሞ ውበት አለው ድምቀት አለው አይደለም? ግን የትኛውም ሸበላ ወንድ ጋር ብትመጣ እሷ ምንም ድምቀት የላትም። ይሽንን ነው ቆዳው ፈስቃሽ ነው። ቄጡ ወይ ቄጠለ ወይ መልከለ ወይ ቆመተለ ወይ ሁሉ ነገር ተመጥቶ አንድ ቁጥር ወደ እንዴት ይሄንን ይመኑ። ባለፈው ከሊንዳ ጊዜ የመጣበት ሰዓት ይተላል አይደለም? ቆይ ማን ያርጋ የተመጣከተ የሞታ ሰው ከመቃብር ተነስቶ ይሄ ነው በቃ የሷ ስራ እኮ ይሄ ነው በቃ። ለኡማርና ኡማኔርና ለጥፍር ማሰራት ብር መጭራስ ነው የሷ ስራ። ወንጀለኛ ለምንድን ነው ወጣች? ኔትወርኳ ይሆን ይችላል ሲብዲንጋው ብሎባት ነው ስልኳ። ኡማኔሯ ማለት ነው ያለ ሰው አንደና ደግሞ ኡማኔርና እሷ የዞርባት የሞታ ሰው ከመቃብር ወጥቶ የሚቆም የሆነ ንፋስ የሚያዞሩ እኮ ነው የሚመስለው ሁለቱ። ወይ አንቺ ዛሬ ውጣ እኮ ነው አላችሁ። ከቤት ውጣ። ለምን ትቆያለህ? አይኗ ውጣና ለክስክስ ማን ነው እዚህ ጋር ቤቷን እንደዚህ ያሳምሮ እቃ በእቃ የሞላ ካና አልጋው አፈር ላይ ተተኛች። የውሻ ልጅ ውሻ ወደ ውሻ ያሳደገ ሰገጠ። እግዚአብሔር ከበጎኑ የሚቆም ኤፍሬምን ቤክን እንዳይሽ ኮለሱ አዳ ቆዳ 66 መንፈስ እንዳለ አላቅምና
እግዚአብሔርን ነው የምልሽ። እቺ አሁንም አስመሳይ ናት። አሁንም ከብሩኬ እኮ የምትለየው መንገድ አጥተው እኮ ነው እንደዛ እየደረገች ያለው። ይሄኔ እኮ ከሌላ ሰው ቀለበት ተቀብላ ወይም ልታገባ ተዘጋጅተው መሆን አለባት። ይሄ ደግሞ የዋ ነው፣ ምንም አያውቅም እሱ ያልኖረበት ህይወት። አሁን አስረዳኝ። እሺ ግዴታ በቃ ከሷ ጋር እንደዛ አልጋ ላይ አድሬ እንደዛ ሆኛለሁ እንድልናት ነው የፈለገችው። እሷ እኮ የፈለገችው እንዲህ ማለት እኮ ነው። እንዶ ሰይጣን ይውሰዳት፣ እንዶ ሰይጣን የጨለመ ጫካ ምን አገባሽ? እሱ አሁን ልዩ ሴቶች የለምንን እሱ ግን የእሱ እግር ማጠቢያ ማትሆንበት ሴት እኛ እኮ ነን። ይሄንን ጋር ጎንጦጦ ነው ፊቱን አሳጥብ ሻውራ እንድልት በስርዓት እንድልት ገባ ጉጡጡ እኮ ሰው አድርጓል። ለዛ ነው እሷ ላይ እግሩን እያነሰቻለ። ሰው ቢያደርግም እኮ ልዩ እንደሚያደርግበት አንድ ሰው አያደርግም። ነገው ማለቀስ ነው ልዩ ማለት ነው። አንድ ሴት ከእጇ አንዴ ካመለጣ እግዚአብሔርን አታገኝም። አንዷ ከእጁ ላይ ከገባ ይኸው ድንጋይ ላይ ራሷን ታውራ ራሷን ታጠፋለች። አላያችሁትም እንደ የማርክ ፍቅረኛ አሁን እያለቀሰች ትላንትናም ወዲህ ትላንትናም ዛሬም እያለቀሰች ማጫራሻ ላይ እንዲ እያለቀቀሱ ህይወት ቃለጠም በግድ አለ እንዴ የሚሻማን ሳይሆን ያኔ አፍጥነ ነው እኔ ምን አገባኝ እኮ በግድ እኮ ነው እንደዛ። እሷ እንዲ አሰቃይታ እንዲ አዋረደች። ከአዋረደች በኋላ ደግሞ እኔ ከህይወት ቃለጠም እኔ ያንተ ያለኝን ፍቅር እኮ አይፈልግም ወንድ ልጅ። እኔ ልንገራችሁ ወንድ ልጅ እኮ ፍቅር አይፈልግም። ከፍቅር የበለጠ ክብር ነው የሚፈልገው። ቆይ ማለት ነው እነሱ ይደራራንዴ እቺ ማለት ነው የኛ ቤት ቆዳው ማለት ነው። ልንገራሽ ይርሬ ሚኔ ልንገራችሁ የሚሪሬ መጨረሻ ታውቃላችሁ። እግዚአብሔር ነው የሚላችሁ ታላችሁ። መጨረሻው መቼም ሰውንም እግዚአብሔር ነው የሚላችሁ። እቺ ልጅ ይሄ ጸባዩዋ እያለ ጸባዩዋ እያለ መቼም ሳትሆንም እቺ የሰው ነገር ለቃቂማ መጣ ዳሯን ነገ አግኝታ ራሱ ትፈረሳለች። ይሄ ወንድ ልጅ ደግሞ ከፍቅርም በላይ ክብር ነው የሚፈልገው። ልዩ ምንድነው ያለው? ልዩ ወንድ ልጅ ደክሞ ሊመጣ ይችላል። ሴት ልጅ አንከባክባ ካልተቀበለች ገደል መግባት ትችላለች። እንደዚህ እቺ ደግሞ ኢሪሬ ደግሞ ሚሪሬ እኔ አሁን ይቅርታ አድርግልኛ ማለት ነው። እዚህ ዩቲዩብ ላይ የሚመጡ ሴቶች ሁሉ እንዴት እንዲያስጠሉኝ እግዚአብሔርን። ቆይ እውነት ቢያፈቅሩ እውነት ወደፊት የልጆቻችሁ አባት መሆን የሚፈልግ ከሆነ እውነተኛ ከልብ የሚወዱት ከሆነ ማለት ነው በአንተ ላይ ይሄንን ነገር አይቼዋለሁ፣ ይሄ እውነት ነው ውሸት ነው ብሎ ወደ ካሜራ ሳያመጡ በፊት መጠየቅ ነበረባቸው። በህዝብ ፊት ወንዶችን አውጥቶ አዋርዶ ከዛ በኋላ ሰውነታቸው ሁሉ ነገራቸው አንድ ነው። የማርከም የልዩ ማለት ነው። ኢሲስቶች ናቸው። ቶሎ ነው የሚቀያየሩ። ቶሎ እንጤጥ ነው የምትለው። እንጤጥ ስታሳ እኔ ድሮ ሚሪሬ በተለይ ሚሪሬ ማለት ነው። እነሱም ማለት ነው። ቆይ ስሙኝ፣ ወንድ ልጅ ስሚኝ ይረሳል። እኔ ለመናገር የተነሳው ነገር ወንድ ልጅ ማለት ነው ለአንቺ ወንድም አይኖርም ይኖራል።